ጉድ ዛሬ ደዚህ አሌክስን ከሴት ጋር እንዳላይ አለችው። በስማም እስከዚህ ድረስ ደረሱ ማለት ነው። ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁልኝ? ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ እንደምናውቀው ወደዚህና አሌክስ እንግዲህ እንደሚዋደዱ እንደሚፋቀሩ ሁላችንም እናውቃለን አይደለም? አዎ እናውቃለን እንግዲህ ማለት ነው። እና ዴዚ እንግዲህ ያው የቅናት መንፈስ እየመጣ ነው ማለት ነው። ከሴት ጋር እንዳላይ ስትሳደብ እንዳላይ እንዲህ እንዳላይ እያለች በቃ ዴዚ አሌክስን በጣም እየተቆጣጠረችው ነው ማለት ነው። እና አደግ አደረገችው። አዎ ወንድ ልጅንማ መቆጣጠር ጥሩ ነው። ምክንያቱም አንዳንድ ጊዜ ሴት ልጅ ዝም ብላ ወንድ ልጅን እንክክ ስትል እናቱ ትመስለውና ያው ትቶ እስከ መሄድ ድረስ ይደርሳል ይላሉ ቤተሰብ ወይም እናት አባቶቻችሁ ማለት ነው። እና ትክክላቸው መቆጣጠሯን እኔ ወድጄዋለሁ። እንደዚህ ትቆጣጠረው በቃ ማለት ነው። እና እሱም ከሴቶች ጋር መሳቅ መጫወት የለም እያለችው ነው ማለት ነው። እና ባለፈው እንደውም ሴት ልጅ ትሳደብ እንዳትሳደብ ብላ በመቆጣቱ ይኸው አድቦ ቁጭ አለ ማለት ነው። በጣም እየተሳደበ ነበር ከሆነ ልጅ ጋር ተጣልቶ ማለት ነው። እና አንዳንድ ጊዜ ሴቶች እንደዚህ ባላችሁን ገጸጽ መከር ስታደርጉ አሪፍ ነው። ከደዚህ ተማሩ እሺ። አዎ ተማሩ። በቃ ሴት ልጅ ባሏን ሚዲያ ላይ ወጥቶ የሚንዘላዘል ወንድ ሌላዎቹም ጨዋዎቹን ወንዶች ምናምን እያሰደበ ስለሆነ እንደዚህ ያለውን ወንድ መቆጣጠር ጥሩ ነው። እና ጀግና ዴዚ በርቺ፣ ጎበዝ ነው የምልሽ። እንደዚህ በቃ ወጠር አድርገሽ ያዥ ነው የምለው ማለት ነው። ደግሞ ፍቅራችሁን እንግዲህ ያብዛላችሁ እላለሁ ማለት ነው። እንግዲህ ትናንትና ስትቆጣ ያው ደስ ስላለኝ ነው ወደ እናንተ ያቀረብኩላችሁ ማለት ነው። በቃ ሴት ልጅ ባሏን አንዳንድ ጊዜ ነው ይሄ አይደለም ይሄ አይደለም ብላ ስትቆጣጠረው ሰጥለጥ ብሎ ይቀመጣል። ካልፈለገው ደግሞ መንዘላዘል ካማረው ትቶ ይሄዳል ማለት ነው። እና ሀሪፍ ነው እንደዚህ ተቆጣጣሪው ነው የምለው ማለት ነው። እና ወደ ሁለተኛው እንትን ሲሄድ ደግሞ ማለት ነው እንትን ስል እንትና ማለት ነው ይቺ ዋንትያ ትናንትና ይዛ የቀረበችው ነበርና በጣም ገርሞ ማለት ነው። ውድ ቤተሰቦች እየምር በጣም ነው የገረመኝ ማለት ነው። እንዴት ብትሉኝ ማለት ነው እንዴት ብትሉኝ ለመዝናናት እንግዲህ ሆሳዕና ሄደው ነበር። ቢኬ የሚባለው ልጅ እንግዲህ የሚኖረው እንትና ነበረ ማለት ነው ሳውዝ አፍሪካ እና ከሳውዝ አፍሪካ እንግዲህ ወደዛ ሀገር ሄዱ። ሀገሩ ሲሄድ ደግሞ እንግዲህ ዋንትያን ሁላችንም እናውቃታለን። ከኤቢኤስ እንግዲህ ተነስታ ከቲቪ ባሉት እንግዲህ ከቲቪ ተነስታ ቲክታክ ዩቱበር እና እዚህ የደረሰ ዓለም የሚያውቃት ማለት ነው። ኢትዮጵያውያን በሞላው ዓለም የሚኖር ኢትዮጵያውያኗን በሙሉ የሚያውቋት ልጅ ናት ማለት ነው። እሷ እንግዲህ እና አገራቸውን ሄዳ ሆሳዕና እንድታጫውትላቸው እንድታይ አለ አይደለ የሆነ በቃ እንድታስተዋውቅላቸው አገራቸው እንዴት እንደሆነ እሷም እንድትጫወት ብለው ይዘዋት ይሄዳሉ ማለት ነው። እንግዲህ እዛ ይዘዋት እንደሄዱ እንግዲህ ከእንግዲህ ቢኬ ጠየቀኝ ምናምን ነው የምትለው እሷ። እና እኔ አንዳንድ ጊዜ እሷ አሳዝኖኛል እውነት ለመናገር። አንዳንድ ጊዜ የህዝብ ልጅ ናችሁ ምናምን እንደዚህ ስትሉ እሷንም አታባልጓት፣ ልጅ ናት። እኔ ከልጅነቷ ካሁኑ ገና በ16 ዓመቷ ወልዳ ምናምን እያላችሁ እንደዚህ እንትን አትበሏት። ለምን እንደሆነ ታውቃላችሁ? አንዳንድ ጊዜ ማንም እኮ እንደዚህ እሷ ብቻ አይደለችም ጎዳና ላይ ወልዶ ልጅ ማሳደግ ስንት አላል እንደ ሊስትሮ አድርገው ለምነው ልጆቻቸውን አስተምረው ዶክተር ስንት ነገር የሆኑ ልጆች እኮ አሉ። እንዴት ነው የእሷ ነገር የታያቸው? እኔ ጥያቄ ስለሆነ የምሬ ነው የምላችሁ። እና እኔ እሷ አሳዝኖኛል። ለምን እንዳሳዘነ ታውቃላችሁ? ሴት ልጅ ናት። እንዴት እንደዛ አረጋት እንዴት ምናምን ብላችሁ ልትሉ ትችላላችሁ። በሉኝ እኔ አንዳንድ ጊዜኛ ሴትነታችን ራሱ በራሱ ፈተና ነው። አንድ ሴትነታችን ደግሞ ለራሳችን ራሱ ውበት ነው። ምንም ባትኳኳን ምንም ብኮን ሴት ልጅ በቃ ሴትነቷ ራሱ ውበት ያረጋታል። ገባችሁ? እና ምን ማለት ፈልጌ መሰላችሁ? ሴት ልጅኛ እንትነንና ወንድ ልጅ ቢጠይቃት እኔ አይገርመኝም። ምክንያቱም ወደሽ ብትደፊ ቢረግጦሽ አትስሚ የሚባል አባባል አለ ማለት ነው። እና ወዳ ፈቅዳ አብራቸው ከወንድ ልጆች ጋር ሄደች ድረስ እነሱ አምናቸው እስከሄደ ድረስ እነሱ ሳልታመኑ ድረስ ራሷን መጠበቅ አለባት። መቼም እሳትና ጭድን አንድ ቤት አስቀምጦ ጭዱ ለምን ተቃጠለ ወይም ለምን ተያያዘ ማለት አይቻልም። መቼም እሳቱ እየነደደ ጭድ ነውና አይ እንትን ልበል አይልም። እኛ ተጠንቅቀን እንዳይደርስበት እልፍ አድርጎ
ማያያዝ ምናምን እስከሌለብን ድረስ ማለት ነው። ወይም ውሃ ካላቀረብን ማለት ነው ማብረጃ አይደል። እና ሴትም ልጅ የዛን ያክል ነው ከወንድ ጋር እስካለች አብራ እስከሄደ ድረስ ወይ ወንድሟ ወይ አባቷ እስካልሆነ ድረስ እኔ ይሄ ነው የሚሰማኝ ስሜት። እንደ ሴትነቴ ራሴን ነው መጠበቅ ያለብኝ። አብራ ትሄዳለች፣ አብራ ቪዲዮ ትሰራለች፣ ስመጣ ሆቴል ትይዛለች፣ የራሷ ክላስ ትይዛለች፣ የራሷ ክላስ ጋር ትተኛለች። አለቀ። ይሄ ነው ራሷን መጠንቀቅ ማለት ነው። ደግሞ ጀግና ጎበዝ ከሆነች እኛ ትተኛውም አብራ አትተኛውም ጥያቄ ብቻ ይጠይቃት። የማናውቀው ነገር የለም። ተኝተውም እንደው እኮ የምናውቀው ነገር የለም። አሁን እዚህ ሚዲያ ላይ መታ እሷ ጠይቆኝ ነበር፣ ሰውነት የተቀይሮ ነበር፣ ተቆጥቼ ነበር ምናምን ምናምን ማለቱ ለእኔ ተገቢ ነው ብዬ አላስብም። እንደ እኔ እንደ ሳራ አስተሳሰብ፣ እናንተም የራሳችሁን አስተሳሰብ በኮሜንት መጻፍ ትችላላችሁ ማለት ነው። ለምን ብትሉኝ እሷ እንደዛ ሆነ እንትን ቢላት እሱ ራሱ መጥቶ እኔ ጠይቄሻለሁ በምን ጊዜ አግኝተን በምን ተቀምጠን በምን አንድ ጋር ሆነን ብላ አለች ማለት ነው። አያችሁ እዴት ሆኖ አለሱ ሲል አይ አልጠየከኝም እንጂ ባክተህ ነው ያወቅኩት። እና እዛ ፊቱ ልብስ እየቀያየረ ስትቆባበን ምን ስትል ወንድ ልጅ እኮ ነው። ቢጠይቃትስ እንዲህ እኔ አልፈርድበትም። ቢጠይቃትሳ አይ እኔ አልፈልግም ከአንተ ጋር የዚህ ነገር አላማ የለኝም፣ ለስራ ነው የመጣው፣ ስራዬን እሰራለሁ ሄዳለሁ ብላ ማለት እኮ የራሷ መብት ነው። ይህንን ብላ ትሄዳለች። ከዛ በኋላ እሷም ራሷን ትጠብቃለች። አለቀ። ጀግንነቷን በራሷ በልቧ አሳየች ማለት ነው። ሚዲያ ላይ መታ አሁን እኔ እንደዚህ ነው ማለቷ ያው ተከታይ ሲኖራችሁ ሰው ሲኖራችሁ ባጨበጭበው ልክ ማጨብጨብ የኢትዮጵያ ሕዝብ ስለሚወድ ሁሉም ሆ ብሎ ያጨበጭባል። አንዳንድ ጊዜ ግራንም ቀኝንም ወደፊትም ወደኋላም ዞር ዞር ብሎ ማየት ጥሩ ነው። እንደኔ እንደሳራ ማለት ነው እንጂ ዝም ብሎ እንደ በግ ባ እያሉ መከተሉ ተገቢ ነው ብዬ አይደለም እኔ ማለት ነው። እና አሁንም እናንተ እንደ በግ ነው ባ እያላችሁ እየተከተላችሁ ያላችሁ ማለት ነው። ሁልሽም እያንዳንድሽ ማለት ነው። እና እንደዚህ የምታደርጉት ለምንድን ነው ማለት አሁን ልጁ በቃ አልጠየኳትም ብሏል። እሷም አዎ በአፋው ተባጠይቄ በሪያክት ነው ያወቅኩ ብላለች። ስለዚህ ልጁ እንደዚህ ሲል ወንድ ልጅ ነው አለቀ። ቢጠይቃት እሷ ናት ራሷን መጠንቀቅ ያለባት እንጂ አንተ እንዲህ ነህ፣ አንተ አካባቢ ትሰደባለህ፣ አንተ እንደዚህ ነህ፣ አንተ እንደዚህ እየመጣህበትን ማህበረሰብ አሰድበህ ምናምን መባሉ ምኑ ላይ ነው? ምኑን አሰደበ? እና አንዳንድ ጊዜ ማለት ነው ሚዲያ ላይ ታዋቂ ነን ብላችሁ የሆነ ሚዲያ ላይ ያለ አይደለ ተሰሚነት አለን ብላችሁ የምታደርጉት ድርጊት ጥሩ አይደለም። እንደኔ እንደ ሳራ ማለት ነው ጥሩ አይደለም። አንዳንድ ጊዜ ቆም ብላችሁ ሰቡ። ተፈጥሮ ራሱ እኮ ታስገድዳችኋለች። አንዳንድ ጊዜ ማለት ወንድና ሴት አሁን ማለት የማታውቁት ወንድና የማትታወቅ ሴት የማትተዋወቁ ልበ ሙሉ ማለት በቃ ጎበዝ ጀግና ሴት ከሆነ ወይም ጀግና ሴት ከሆነች ራሷን መጠበቅ ባለባት ነው እንጂ አንድ ክላስ ውስጥ ዘግታችሁባቸው ብትከዱ ምን እንደሚፈጠር እኮ ሁላችንም የምናውቀው ነገር ነው አይደል እንዴ? ስለዚህ ራሱን እሱ መጠበቅ እሷን መጠበቅ ያለባት ራሷ ናት። አለቀ። እሱም ራሱን እንጂ እኔ ወንድ ልጅ ሆኖ ለምን ጠየቃት እንደዚህ አላት ብዬ እኔ አልልም። ምክንያቱም ሊሰሩ ሄዷል። አንድ ጋር ነበሩ። ጠይቋታል። ላይ አልፈልግም በቃ እኔ እናንተ ወንድምነት ነው እንጂ በዚህ አይነት ብላለች። በቃ ጀግና ሴት ናት። አልፈልገውም ማለች። አለቀ። እሱም በቃ ተባላ በቃ አልፈልግም ካለች ይሄ አስገድዶ ከመብቷ እንትን የለም ብሎ የራሱን እንትን ይላል። አለቀ። ይሄ ነው። እና አሁን እንደዚህ ብላኝ ነበር በሪያክት አውቀው ነበር እንደዚህ ብዬ ነበር ምናምን ነገሮች እና አንዳንድ ጊዜ ደግሞ የሷም ጥፋት ምንድን ነው? አሁን ለምሳሌ እነ ሙክታር እናሹ አብረው ሄዶ ነበር። እነሱን በደንብ ታላስተናገዳቸው ምናምን እነሱ ወደ ሐዋሳ ቀይስ ብለው ምናምን መጥተዋላል። እሷ እስከ እነሱ ጋር አብራችሁ እንዲህ ወንድሞቼ እኔ ከእናንተ እኮ አልነጠልም። አብራቸው ወሎ ተለያየ ሀገሮች ምናምን አብራቸው ሄዳለች። ወንድሞቿ ናቸው። እነሱን በጣም ውስጣቸው ምናምን ሁሉ ነገራቸውን ታውቃለች። አብራቸው ነበረች አይደል? ስለዚህ እነሱ እንደዛ ሲሉ እኔ ከእናንተ አልነጠልም ብላ ማለት ነበረባት ወይስ ከእሱ ጋር መቅረት ነበረባት? እንግዲህ ብዙ ስህተቶች አሉ እሷ ጋር። እኔ ብሆን እንደዚህ ሳየው ምናምን ሪያክሽኑ ምናምን ነው ብላለች አይደል? በአፏ አልጠየቀኝም። ሪያክሽኑ ምናምን ሳየው ስራ ብትመቸኝ አብረውኝ የመጡ ጓደኞች ካሉ እኔም ማምናቸው አብሬያቸው የተለያየ ቦታ ሴት ጎበኝ እስከነበረ ድረስ ከእነሱ ጋር እኔ ከእነሱ ተነጥሌ መቆየት አልችልም። ያለ እነሱ ምንም ማድረግ አልችልም። ስለዚህ የዚህን ያክል አብረ ቆይቻለሁ፣ የዚህን ያክል ቪዲዮ ሰርቻለሁ። በቃ ቻው፣ በአሰላማ ብዬ ከነዚህ ጋር
ከጓደኞቼ ጋር ላጥ ብዬ መምጣት በቃ አለቀ። ከዛ ከመጣ በኋላ እሱም በዛው ባገሩ ጨርሷል። እሷን ባገሩ ጠይቀሳይ ብሻው ጠየቃ ብሻው ሪያክት አሳየ። እስኳን እስካልነካት ድረስ ምንድን ነው እንደዚህ ሚዲያ ላይ ወጥቶ ያዝ ልቀቁኝ። እኔ ታስበው ቪው ለመሰብሰብና ዶላር ለመሰብሰብ ነው። ትናንት 15 አንበሳ እንደዛ ሲዘንብ የነበረው ይሄንን ለመሰብሰብ ነው እንጂ እውነት አሁን ይሄ እንደዚህ ልክ አሁን እንደው በቃ ድንግል ነኝ እኔ ከወንድ ጋር ተገናኝቼ አላቅም ምናምን እኔ ልጅ ወልጄ አላቅም ማለች። ምን ነው ሆይ አንዳንድ ጊዜ እንደ ኢትዮጵያዊ ስንባል የሆነ አንቺን ስንባል የሆነ አንዳንድ ጊዜ የምናሽቃብጠውና የምናስጓብጠዋለን እና ከዚህ ነገር አስተያየታችሁ ምናምን የኢትዮጵያ ሕዝቦች ቆም ብላችሁ ብታስቡ ብዬ ነው የማስበው ማለት ነው እንጂ ከአጨበጨቡ ጋር ታጨብጭቡ ላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም እወዳችኋለሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱ ይክበሩልኝ። በጣም ነው የማመሰግነው ማለት ነው። እንዲሁም ኮመንት አስተያየታችሁን እፈልጋለሁ። እንደየሰዓት አቆጣጠራችሁ መልካም ቀን፣ መልካም ውሎ፣ መልካም ምሽት። ባይ ባይ።